የጌታ ጸጋና ሰላም ይብዛላችሁ በያላችሁበት ስፍራ። ዛሬም የእግዚአብሔርን ሐሳብ በዚህ አይነት ሁኔታ ለመነጋገር እንደዚህ አይነት እድል ስላገኘን እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ይሄ በፊታችሁ ያለሁት በየሳምንቱ በተለያየ ትምህርቶች፣ ውይይቶች፣ ምስክርነቶች የሚቀርበው የፒልግሪም ሚዲያ ነው። ፒልግሪም ማለት መንገደኛ ማለት ነው። እኛም ደግሞ ከምድር ወደ ሰማይ የምንሄድ መንገደኞች ነን። ዛሬም ደግሞ አብረን የምንማለው ርዕስ አለን። ነገር ግን ከዛ በፊት ይህንን መዝሙር አብረን እናዳምጥ። አሜን። እግዚአብሔር አምላክ የተባረከ ይሁን። ወንድማችን ደረጀ ሙላት እግዚአብሔር አምላክ ይባርክ። ባለህበት ስፍራ ጌታ ጸጋውን ያብዛል። ብዙ ጊዜ መዝሙሮችን ይሰማለሁ እና ደግሞ በጣም ይማርበታለሁ፣ ይባረክበታለሁ። ፊዚካሊ አላቂህም፣ ግን እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር ስለሰጠ ጸጋ። እንግዲህ ወንድሞች ሆይ ዛሬ የምንነጋገረው አንድ በጣም ከህይወታችን ጋር የተጣበቀ በየዕለቱ ደግሞ ወደድንም ጠላን የምንሳተፍበት አንድ ሐሳብ አለ። እሱም ደግሞ ፖለቲካ ማለት ነው። ፖለቲካ የህይወታችን ፓርት ነው። በዓለማችን ላይ ትልልቅ ነገሮች ሲፈጠሩ በአንድም በሌላም ህይወታችንን ይነኩናል። በዚህን ሰዓት ለምሳሌ አሁን በኢራን በአሜሪካና በእስራኤልና አሜሪካ በአንድ በኩል ኢራን ደግሞ ከሄዝቦላ ጋር በመተባበር ጦርነት ላይ ናቸው። በዚህ ጦርነት የጋዝ ዋጋ ጨምሯል ብዙ ሀገሮች ላይ። ስለዚህ እኔም እጄም ነዳጅ ለመቅዳት ሲሄድ የጨመረብኝ ነገር አለ። ያ ማለት ምንድነው? ወደድኩም ጠላሁም የፖለቲካ ተካፋይ ነኝ ማለት ነው። ስለዚህ ፖለቲካ የህይወታችን ክፍል ነው። ባንድም በሌላም እኔ ፖለቲካ ውስጥ አልገባም፣ እኔ ፖለቲከኛ አይደለሁም፣ እኔ ፖለቲካ አይመለከተኝም ማለት አንችልም። ነገር ግን ዛሬ እኔ ልወያይና ላቀርብላችሁ በዚህ ሰዓት የሚፈልገው ፖለቲካና ክርስትና እንዴት ነው አብሮ የሚሄደው ነው ጥያቄ። እንዴት ነው አብረን ማስከድ የምንችለው? ምን አይነት ፖለቲካ ነው ልንሳተፍበት የምንችለው የሚለውን ሐሳብ ነው። ብዙ ሀገሮች ምርጫ ያደርጋሉ፣ የፖለቲካ ፓርቲዎች ይወዳደራሉ። አቃለው አሁን በዚህን ሰዓት በኢትዮጵያ ከ3 ወር በኋላ የፖለቲካ ውድድር አለ፣ ምርጫ አለ። በቲቪ ላይ ሳይ ፖለቲከኞች እየተወዳደሩ ነው። አንዳንዶቻችን ዘመድ የሆኑ ፖለቲከኞችም አሉ እና ኬንያ ላይ በጣም ፖለቲካ በጣም የታወቀ እንደውም በቤተ ክርስቲያን በየመድረኩ የህዝብ ተወካዮች ፕሬዝዳንቱ ሳይቀሩ ሚኒስትሮቹ ሳይቀሩ ቅስቀሳ የሚያደርጉት በየይሁዱ በቤተ ክርስቲያን ውስጥ ነው። በቤተ ክርስቲያን መድረክ የፖለቲካ ሜዳ ነው ኬንያ ውስጥ። ወደ አሜሪካንም ስንሄድ በትክክል የሚደግፉ አሉ። አሁን ብዙዎቻችሁ እናውቃለን፣ ዶናልድ ትራምፕ የአሜሪካው ርዕሰ ብሔር ወይም የአሜሪካው ፕሬዝዳንት የሚደግፉ ክርስቲያኖች ፓርቲዎች አሉ። ይሄ እግዚአብሔር የጠራ ሰው ነው፣ እግዚአብሔር የሚጠቀምበት ሰው ነው ብለው ሄደው እስከ ቤተ መንግስት ድረስ ተሰብስበው ሄደው እጃቸውን ጭነው ለፓስተሩ ወይም ደግሞ ፓስተሮች ለዛ ለዶናልድ ትራምፕ የሚጸልዩ አሉ። ካናዳም ውስጥ ስንመጣ የሚደግፉ አሉ፣ የሚታወቁ አሉ ፓርቲ የሚደግፉ። እንደውም ትላንትና አካባቢ አንድ ጓደኛ የጠራኝ የሆነ አንድ ህግ እየረቀቀ ነውና በዚህ ካናዳ ውስጥ እኛ ፓስተሮች ተገናኝተን ስለዚህ ህግ የሚያብራሩልን ክርስቲያን የሆኑ ፖለቲከኞች አሉና መሳተፍ አለብን የሚል ጥሪ ተደርጎልኝ ነበረ። ዛሬ ነው ስብሰባው፣ ግን አልሄድኩም እና ፖለቲካ የህይወታችን ፓርት ነው።
ስለዚህ ክርስቲያንና ፖለቲካ እንዴት ነው የሚሆነው የሚለውን ጥያቄ ወይም ደግሞ ውይይት እንድንወያይ ነው እንድንነጋገር ነው እንደ እግዚአብሔር ቃል እንድንወያይ ነው ሜቢ በዚህ አጋጣሚ ጥያቄ ካላችሁ እናንተም ደግሞ ይሄ ነው የምትሉት ካለ ይሄንን ቪዲዮ ካያችሁ በኋላ ኮሜንት እንድታደርጉ እጠይቃችኋለሁ ማለት ነው ናው በኔ እምነት ሁለት አይነት ፖለቲካ ነው ያለው መልካም ፖለቲካ አለ ወይም ደግሞ መጥፎ ፖለቲካ አለ ከብዙ ዘመን በፊት አንድ የኬንያ ፕሬዝዳንት ዳንኤል አራፕ ሞይ የሚባለው ምን አለ መጥፎ ፖለቲካ የሰዎችን የማህበረሰቡን ህይወት ያበላሻል አለ መጥፎ ፖለቲካ ጦርነትን ይፈጥራል ሰዎች ይሞቱበታል አንዳንድ ጊዜ ሰዎች በዘር በሀገር እንዲተገፉን እንዲየምለው እሱ የፖለቲካ እንትኑ ነው ሐሳብ ነው ስለዚህ ፖለቲካ በጣም ብዙ የመቀስቀስ ብዙዎች እንዲሞቱበት የማድረግ ጉልበት አለው እንዲሁ ደግሞ ለአንድ ሀገር ኢኮኖሚ ለአንድ ሀገር ማህበረሰብ ለስልጣኔ ለሚረዳ ነው ስለዚህ ጥሩ ፖለቲካ አለ መጥፎ ፖለቲካ አለ እንዲሁ ነው ለዛ ነው ዳንኤል አራፕ ሞይን የኬንያው ሁለተኛውን ፕሬዝዳንት ኮት ያደረኩት ምንድነው ከሱ ሐሳብ ጠቅሼ ያልኩት መጥፎ ፖለቲካ አለ ማህበረሰቡን ይጎዳል መጥፎ ፖለቲካ ሀገርን ይጎዳል መጥፎ ፖለቲካ እንዲሁም ደግሞ በዓለማችን ዓለምን ያለንበትን ዓለም ራሱ ይጎዳል የሚለው ነው የምንመለከተው and I know ይሄ ቶፒክ በጣም ሴንሲቲቭ ነው በጣም ሰዎች ስሜታዊ ሆነው የሚነጋገሩበት ነው በመድረክ ላይ በዩቲዩብ በዚህ ጉዳይ ላይ ብዙዎቻችን ብዙ ነገር እንላለን እኔ ሰባኪ ነኝ እኔ ከልጅነቴ ጀምሬ ሰባኪ ነኝ ላለፉት 30 ምናምን ዓመታት የእግዚአብሔርን ቃል አነሰም በዛም እግዚአብሔር በሰጠኝ የምናገር ሰው ነኝ ስለዚህ ለማህበረሰቡ ለሀገር የሚጠቅመውን ባገኘው አጋጣሚ ሁሉ ከመናገርና ከማስተማር ወደ ኋላ አልልም እንግዲህ በዚህ አጋጣሚ ክሊር ላደርግ የሚፈልገው ማንንም ለመውቀስ አይደለም ወይም ደግሞ ማንንም ለመደገፍም አይደለም ስለዚህ ምንድነው መጽሐፍ ቅዱስ የሚለውን ክሊር ለማድረግ አጽድቼ ለማስቀመጥና ለምትመረጡም እንደ ኢትዮጵያ ላለው ሀገር በዚህ ፖለቲካ ውስጥ ለምትሳተፉም ምንድነው የሚለውን አውቃችሁ እንድትሳተፉ ለምትመርጡም ደግሞ ምንድነው የሚመርጠው ብላችሁ እንድትመርጡ አንዳንድ ሀገሮች ገንዘብ ይሰጣል ሰዎች እንዲመርጡ አንዳንድ ሀገሮች የዘር ድጋፍ የቋንቋ ድጋፍ የነገድ ድጋፍ ይደረጋል አንዳንድ ሀገር ውስጥ ደግሞ ጥሩ ተናጋሪ መሆን አለበት በጣም የሚያሳምን ጥቅምን የሚሰጥ አለበት አንዳንዱ ደግሞ ብዙዎቻችን ማኒፌስቶ የሚባል ይሄንን አድርጋለሁ ብሎ የፖለቲካ ራዕይና አላማቸውን ሲዘረዝሩ ያንን አይተን ነው ምንመርጠው ማለት ነው እንደ ዜጋ ነገር ግን እንዴት ነው እነዚህን ነገሮችን ስናደርግ ጥሩ ፖለቲካና መጥፎ ፖለቲካ እንዴት ነው የምንለየው የሚለውን ሐሳብ ነው የምንመለከተው በዚህ ሐሳብ ስር አራት መሰረታዊ ነገሮችን እንድናይ እፈልጋለሁ የመጀመሪያው ፖለቲካ ማለት ምን ማለት ነው የሚለውን ሐሳብ ለማቅረብ ይሞክራለሁ ሁለተኛው ሐሳብ ደግሞ እንደ ክርስቲያን በዛ ፖለቲካ ለሚሳተፉ ለሚመረጡ ሰዎች ምን አይነት ሰዎች ነው ማየት ያለብን ስንመርጥ የሚለውን ማየት እፈልጋለሁ ያንን እንድናይ አስባለሁ ሶስተኛው ክርስቲያን እንዴት ሆኖ ነው ኢንቮልቭ ማድረገው ክርስቲያን እንዴት ሆኖ ነው ተሳትፎ የሚያደርገው የሚለውን ሐሳብ እንደ ሶስተኛ እንድናይ እፈልጋለሁ እንደ አራተኛውና እንደ አምስተኛው ነገር ደግሞ ልንነጋገር የሚገባ ወይም ደግሞ እንደ ዲስካሽን የሚጠይቃቸው ጥያቄዎች አሉ መጨረሻ ላይ ይሄንን ቪዲዮ ካያችሁ በዚህ ቪዲዮ ስር ጥያቄውን መልስ እንድትሰጡኝ ደግሞ እፈልጋለሁ የተለያዩ ሰዎች በተለያየ ስፍራ ያላችሁ ማለት ነው በቃ የሆነ ሐሳብ እንኳን የሚሰማችሁን እንድትጽፉ እፈልጋለሁ ማለት ነው እነዚህን አራቱን ነገሮች ነው ስለዚህ የመጀመሪያው ነገር ፖለቲካ ምንድነው ፖለቲካ ማለት ሰዎች ሀገርን የሚያስተዳድሩበት ትክክለኛ ፍርድ የሚሰጡበት
ህግን የሚያረቁበትና ማህበረሰቡን የሚመሩበት ድርጅት ነው ወይም ደግሞ ኢንስቲትዩሽን ነው የሚባለው አወቃቀር ነው። ፖለቲካ ማለት ይሄ ነው። ፖለቲካ ማለት ሰዎች ሌሎችን ለማስተዳደር ትክክለኛ ፍርድ ለመስጠት ህግን አርቅቀው ለብዙ ሺህ ዓመት የሚጠቅመውን ህግ ለማውጣት እና ደግሞ ማህበረሰቡን እመራለሁ ብሎ የሚያስቡበት ወይም ደግሞ የሚመኙት ወይም ደግሞ የሚፈልጉት ፍላጎት ነው። ስለዚህ ፖለቲካ በጣም ወሳኝ ነው። ምክንያቱም መንግስት ያስፈልገናል። ምክንያቱም ትክክለኛ ቅን የሆነ ፍርድ ያስፈልገናል። ራሳችንን የምናስተዳድርበት ህግ ያስፈልገናል። እንዲሁም ደግሞ የማህበረሰቡን ህይወት የሚለውጡ መሪዎች ያስፈልጉናል ማለት ነው። ናው እኛ እንደ ክርስቲያኖች በሁለት መንግስት ስር ነን ያለነው። የሰማይ መንግስት የሚባል አለ። ጳውሎስ ሀገራችን በሰማይ ነው ይላል ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ። ደግሞ የምድርም መንግስት ነን። በዚህ ምድርም መንግስት አለን፣ ሀገር አለን። ሐዋርያው ጳውሎስ በሮሜ ምዕራፍ 13 ቁጥር 1 እስከ 7 እግዚአብሔር ለሾማቸው እንድንጸልይ ወይም ደግሞ እንድንደግፋቸው ሮሜ ምዕራፍ 13 ላይ ለሮሜ ሰዎች ያንን መልእክት አስቀምጧል። ጌታ ኢየሱስ ክርስቶስም የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሏል። ያ ማለት ምንድነው? የእግዚአብሔርን መንግስት አለ፣ የምድርን መንግስት አለ፣ የክርስቶስን መንግስት አለ፣ የቄሳርን መንግስት አለ። ስለዚህ የቄሳር አያስፈልገንም ማለት አንችልም፣ የእግዚአብሔርም አያስፈልገንም ማለት አንችልም፣ የምድሩም አያስፈልገንም እኛ ሰማይ ነን ማለት ብቻ አንችልም፣ የሰማዩን ደግሞ ትኩረት እናደርግም አሁን ምድር ላይ ነን ብቻ ብለን የምናስብም አይደለም። ስለዚህ እንደ ክርስቲያን ከፖለቲካ መለየት አንችልም። ስለዚህ ፖለቲካን ፓርት ነው፣ ፖለቲካን መሳተፍ አለብን። መምረጥ ቢሆን መመረጥ ቢሆን መወዳደር ቢሆን የሆነ ፓርቲን መደገፍ ቢሆን የሆነ ዓላማን መደገፍ ቢሆን መቃወም ቢሆን መሳተፍ መቻል አለብን። ቤተክርስቲያን ዘግተን ለምድራዊ እኛ አያገባንም ማለት አንችልም። ነገር ግን ይሄንን ስናደርግ የመጀመሪያውን ፖለቲካን በኔ እይታና በኔ መንገድ ባጭሩ ዲፋይን ካደረኩ ከገለጽኩት የሚቀጥለው ደግሞ ሁለት አይነት ፖለቲካዎች አሉ። ፖለቲካ ውስጥ መሳተፍ አለብን ብያለሁ። ስንሳተፍ መልካም ፖለቲካ አለ፣ መጥፎ ወይም ደግሞ መጥፎ የሆነ ፖለቲካ አለ። ምንድነው መልካም ፖለቲካ ብለን ከጠየቅን መልካም ፖለቲካ ከመጽሐፍ ቅዱስ መርሆ ጋር የሚስማማ መሆን አለበት። ከመጽሐፍ ቅዱስ መርሆ ጋር ከመጽሐፍ ቅዱስ ከሚያስተምረው የእግዚአብሔር ሰዎች ፖለቲካ ውስጥ መሪዎችም ነበሩ። ከፖለቲከኞችም ጋር ደግሞ ድምጻቸውን ከፍ አድርገው እነዛ መሪዎች በመጽሐፍ ቅዱሳዊ መርሆ ላይ እንዲመሰረቱ የሚያደርጉ ነቢያቶች ነበሩ። ስለዚህ እውነተኛና መልካም ፖለቲካ የሚባለው ሕይወትን የሰው ነፍስ አክብሮ የሚያይ ትክክለኛ ቅን ፍርድ ላይ የተመሰረተ እውነት ላይ የተመሰረተ ድሃዎችን ዝቅ ያሉትን አቅመ ደካሞችን የሚረዳበት መንገድ ያለው እንዲሁም ደግሞ መሪዎቹ ከጉቦ ከዘረኝነት ከራስ ወዳድነት ነፃ የሆኑ ሰዎች ከጥቅማቸው ነፃ የሆኑበት ዓላማው ማህበረሰብን መለወጥ መሆኑን የሚያምን መሆን አለበት ማለት ነው። ይሄ መልካም ፖለቲካ ነው። ይሄንን ዓላማ ይዘው የሚናገሩ ፓርቲው ስለተናገረ አይደለም፣ ይሄ ስለተቃወመ አይደለም። እነዚህን ሐሳቦችን ይዘው የሚቆሙ ሰዎች እውነተኛ ክርስቲያኖች ሊመርጧቸው ሊደግፏቸው ይገባል። እውነተኛ ክርስቲያን ደግሞ እነዚህን ዓላማዎችን ይዞ መወዳደር አለበት። ምክንያቱም መጽሐፍ ቅዱሳችን በመጽሐፈ ምሳሌ ምዕራፍ 29 ቁጥር 2 ላይ ምንድነው የሚለው? ጻድቅ ሲገዛ ይላል። ጻድቅ አመራር ላይ ሲሆን ምድር በሰላም ታርፋለች ይላል። አንድ ሰው ጻድቅ ነኝ ብሎ ምድር ማረፍ ካልቻለች፣ ምድር በጦርነት ከተናወጠች ያ ሰው ጽድቁ ብዙ አይታወቅም ማለት ነው። ለዚህ ነው ምሳሌ ምዕራፍ 29 ቁጥር 2 ላይ ጻድቅ ሲገዛ ምድር ታርፋለች ብሎ
ሰለሞን ተናግሯል። ስለዚህ የመጀመሪያው ምንድነው መልካም ፖለቲካ አለ ምለውንና ፖለቲካ ማለት ምን ማለት እንደሆነ ማብራሪያ ሰጥቻለሁ። በሚቀጥለው ክፍል 2 ላይ ደግሞ መጥፎ ፖለቲካ ምንድነው የሚለውን ሐሳብ እና ደግሞ እንዴት ነው እነዚህ መጥፎ ፖለቲካ የሆኑ ሰዎች በመጽሐፍ ቅዱሳችን እነማን ናቸው፣ መልካም ፖለቲካ ደግሞ እነማን ናቸው የሚለውን ሐሳብ ክፍል 2 ላይ መለሳለሁ። እግዚአብሔር አምላክ ይባርካችሁ። ይህንን ቪዲዮ ሌሎችም እንዲማሩበት አድርሱ። ያስተምራል ብዬ ተስፋ አደርጋለሁ። እግዚአብሔር አምላክ የተባረከ ይሁን። በዚህ በዊኒፔግና አካባቢ ያላችሁ እሁድ ዕለት ኑና ከ1 ሰዓት እስከ 2 ሰዓት ተኩል በፒልግሪም ባፕቲስት ቸርች ከኛ ጋር ጌታን እንድታመልኩ ጥሪ አደርጋለሁ። ተባረኩ። ሻሎም